እንደው በእስልምናስ ይቻላል? ግን እዚህ ጋር ሙስሊሞች አሉ የአማኝ ጸሎት ፈውስን ያደርጋል ተብሎ እንደዛ ተብሎ ይሰበካል። ትክክል ነው። የሽርክ አይደለ። አንድ አማኝ ሰው ለአንድ የሆነን ያላመነ ወይ ደግሞ የደከመን ሰው ያድናል፣ ጸሎቱ ኃይል ያደርጋል ተብሎ ቢነገር ቢዳ ነው። በእርግጥ በእስልምና ውስጥ አንደኛ ማለት ነው ልጁ የተናገረው ቢዳ ነው። ሁለተኛ መሐመድ ኑር ነው ኑር ይቅርታ ቃልዬ ይቀጥላል። ሁለተኛ እንዳለ ያነሳቸው የክርስቲያን ስኮላሮች ምናምን ብሎ ያነሳቸውን ነገሮች ምንድን ነው የሚጠቅመው ነው? ሙስሊሞች እዚሁ መልሱልን። እኛውን ብዙ ትንታኔ አንሰጥም። ክርስቲያን ስኮላሮች የተናገሩት ነገር ትክክል ነው ብላችሁ ነው ወይ መልስ የምትሰጡት? ከጥያቄው ጋር የሚሄድ ነው ወይ የሚለውን እንድትመልሱልን እንፈልጋለን። ዋናው ግን የያዕቆብ መልእክት ላይ ያነሳው የጻድቅ ሰው ጸሎት ወይም ደግሞ የቤተክርስቲያን አባቶች አንድ ሰው ሲታመም መጥተው ይጸልያሉ፣ በእነሱ ጸሎት ይድናል ነው እያለ ያለው። ይሄ አስተምሮ ይድናል ተብሎ ተቀምጧል በግልጽ። ይሄ አስተምሮ በእስልምና ውስጥ ምንድነው ትክክል ነው ወይ? ሌላው ደግሞ ልጅቷ የጠየቀችው ጥያቄ ጸሎት አይደለም ባይዘወይ ልጁ ስለጨነቀው ነው ወደ ጸሎት ያመጣው እንጂ ይሰገድለታል ጥያቄ። ስለዚህ እሱ ምን ብሎ መለሰላት? ስግደት ነው ወይ? ይሄ ስግደት አይደለም ጸሎት ነው ብሎ ነው እየተመለሰ ያለው። ዘማክሲመም ሄዳ እሷ ስለጠየቀች ስግደት ስለሆነ እንዴት አላህና መላእክቱ ለማነው አላህና መላእክቱ ለነብዩ እንዴት ይሰግዳሉ? ነብዩስ እንዴት ስገዱልኝ ይላሉ ብላ ነው የጠየቀችው። ሰልዋት የሚለው ሰላት የሚለው ምን እንደሆነ ስለምታውቅ ማለት ነው። ልጁ ግን የመጨረሻ ምርጫው ምንድን ያደረገው? አይ ሰላት ማለት ስግደት አይደለም ሰገዱ ማለት ነው ወይ? አይ ይጸልያሉ ማለት ነው። ክርስቲያኖችም ይጸልያሉ ብለው ነው የፈቱት፣ ጸሎት ብለው ነው የፈቱት። ስለዚህ አላህ ይጸልያል የሚለውን ኮንፈርም አድርጓል። ቃሉ ግን ስግደትን የሚያስይዛል እያለች ነው እሷ ልጅቷ። ስለዚህ ይሄን እንዴት ነው የምታዩት? ልጅቷ ቀጥታ ስግደትን ያሳያል ብላ ስለጠየቀች ማለት ነው። ስለዚህ አላህና መላእክቱ እንዴት ነው ለመሐመድ የሚሰግዱት? መሐመድስ አላህና መላእክቱ በእኔ ላይ ስገዱ ወይም እናንተም ስገዱ ብለው ያሉት እናንተ ለመሐመድ ትሰግዳላችሁ ወይ የሚለውን ስለሚያስይዝ ጥያቄዋ ከባድ ስለሆነ መልሱት። ያ ትክክል። መጨረሻውን ነውና ሰከኑ ለሁም ይላል አላህ ሱብሓነሁ ወተዓላ። እነሱ ለነሱ ለምንላቸው ወይም ደግሞ ሰላት አድርግባቸው። ኢነ ሰላተከ ሰከኑ ለሁም፣ የአንተ ሰላት ለነሱ ምንድነው? ለነሱ ጥሩ ነው ወይም ደግሞ ሰከን ነው፣ መረጋጋት ነው የሚባለው። እንደዛ ነው ይላል ማለት ነው። ስለዚህ ሰላት ማለት ያ ነው። ሶስተኛ ጥያቄሽ ደግሞ ምንድን ነበረ? እሺ ረካዎቹ ለምንድን ነው የተለያዩት? በጣም አፉ በሉኝ። ወላሂ በጣም ነው ያረፈድኩት። ወጣ በጣም ተወጥ ፖለቲካ ትስሩ ሰው። ምክንያቱም ቁርአን ለዚህኛው ደግሞ ምንም ፖለቲካ ማምጣት አይችልም። መጽሐፍ ቅዱስ ላይ የተለያየ የሚል አሁን እንዴት ያምጣው? አንድ ጋ ሁለት አንድ አራት እንዴት ብሎ ያምጣው? አፉ በሉኝ። በጣም ነው የቸኮልኩት። ስንት ነበር ምን ነበር ብሎ ልክ ጥያቄውን ክሊር ስታደርገው አፉ በሉኝ በጣም ቸኩያለሁ። ያኛው ደግሞ ይበቃል ይበቃል። ምክንያቱም በቁርአን ውስጥ የለም። ከላይ ደግሞ የተቀመጠው ሐዲስ አይቀበልም። ሁለቱ ሊጋጩ ሆነ። ገብቷችኋል? ስለዚህ ሊጋጩ ስለሆነ ይሄኛው መላሹ ምን አደረገ? አፉ በልኝ ይቸኩላለሁ አለ። አይ ቁርአን ውስጥ የለም ሐዲስ ቢል ያኛው ከቁርአን ውጭ ለምን ትወጣለህ ሊለው ነው ያለው አማራጭ። ከላይ ያሉት አይ ቲንክ ሌላኛውም ሐሚድም ሐዲስ አይቀበልም፣ ቁርአን ብቻ የሚቀበለው ቁርአን ነው። አሁን ጠብ ሊፈጠር ሆነ። ከቁርአን ውጭ ሄዶ እንዳያመጣ ደግሞ ልይቷ ምን ብላለች? በቁርአን ውስጥ ለምንድን ነው ያልመጣው? ከተለያየ መጽሐፍት ላይ ቀራርመው አምጥተው አሳይተውኛል ብላለች። ኦልሬዲ የተለያየ ነገሮች ከዛ ብለው አውጣተው ነው ያሳዩኝ። ቁርአን ላይ ለምንድን ነው ሰላት የሌለው? ለምንድን ነው ረካው የሌለው? እንትኑን ተርቲባውን ጠብቆ ወይም ደግሞ ቅድመ ተከተሉን ጠብቆ የሌለው ለምንድን ነው የሚል ጥያቄዋ አልተመለሰም። ሌላኛ ጥያቄ ተበተ ያድን ጠይቃ ነበረ፣ አልተመለሰም። ምክንያቱም አሁንም ተበተ ያድ አቢላብ ማን ነው? ምንድን ነው አቡላብ ማን ነው? እሱ ሚስቱ ጭርት ያለባት እንጨት ተሸካሚ ማን ነች? ይሄንንም ማብራራት የሚችለው ሐዲስ ነው። ሐዲስ እንዳይት ደግሞ እነኛ ቁርአኒስት ናቸው። ያለው አማራጭ ሳይመልስ መዕደድ ነው። እኔስ ልመቻችሁ።